እውነተኛ ወርቅንና ሐሰተኛ የሆነ ወርቅን የምንለይበት እጅግ በጣም ቀላልና አስተማማኝ ዘዴዎች አሉ። እነሱን የማስመለከታችሁ ይሆናል። እንዴት አድርገን ነው ሐሰተኛ የሆነውንና እውነተኛውን የሆነ ወርቅ በጥንቃቄ መለየት የምንችለው? ምን አይነት ተግባራትን በመከወን ነው የሚለውን በቀላሉ በምርመራ በጥንቃቄ የምንለይባቸውን እንዲሁም ደግሞ ስለ ወርቅ ማወቅ ያሉብንን ቁልፍ የሆኑ መረጃዎችን ጨምረን የምንመለከት ይሆናል በዚህ ቪዲዮ ላይ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ወርቅና መሰል የሆኑ መረጃዎችን ለእናንተ የምናቀርብበት የዩቲዩብ ቻናላችን ነው። በመግባት ቻናሉን ሰብስክራይብ በማድረግ እንዲሁም የተለቀቁትን ከወርቅ ጋር የተያዙ የተለያዩ መረጃና እውቀትን የሚጨምሩ ቻናላችን ላይ የተለቀቁትን ቪዲዮዎችን በመመልከት ቤተሰብ እንድትሆኑ እንጋብዛለን። ወደ 5 የሆኑ ዋና የሆኑ ነገሮች አሉ እንዴት አድርገን እንደምንለይ ማለት ነው። እንግዲህ ይህንን ሙከራ በመሞከር አንድን ወርቅ ነው ወይስ ወርቅ አይደለም የሚለውን መለየት እንችላለን ማለት ነው። የተለያዩ ዘዴዎች አሉ። ከዘዴዎች መካከል የመጀመሪያው የማግኔቲዝም ምርመራ ወይም ደግሞ የመግነጢሳዊ ምርመራ ነው። እንዴት ነው የምናደርገው ካላችሁኝ፣ እውነተኛ ወርቅ ከሆነ ማግኔቱ ወርቁን አይስብም። ስለዚህ ማግኔቱን ወደ ወርቁ አጠገብ በማስቀመጥ ካልሳበው ወርቅ ነው ማለት ነው። ወይም ደግሞ ወርቁን ካልሳበው ያ ነገር ወርቅ ነው። ምክንያቱም ብረት የለውም። በተፈጥሮ ወርቁ ብዙ ብረት ስለሌለው በማግኔት የመሳብ አቅም የለውም ማለት ነው። ሐሰተኛው ወርቅ ከሆነ ግን ከወርቁ ጋር የተቀላቀሉ ብዙ ብረቶች ሊኖሩ ስለሚችሉ ቶሎ ሊሳብ ይችላል ማለት ነው። ይህ ዘዴ እንግዲህ ብዙም ምክንያቱም እንደ 14 ካራት አንዳንድ 18 ካራት የተወሰነ ብረታ ብረቶች የተደበላለቁበት የወርቅ አይነት ከሆነ ብዙም ላይጠቅም ይችላል። ወደ ሁለተኛው እንሂድ። የሁለተኛው ምርመራ ምን መሰላችሁ? የጥግግት ወይም ደግሞ የዴንሲቲ ምርመራ ነው። ወርቅ እንግዲህ ከሌሎች አብዛኞቹ ብረቶች አንፃር እጅግ በጣም ከፍተኛ የሆነ ጥግግት ወይም ደግሞ ዴንሲቲ ያለው። ይህን ለመለካት መጀመሪያ ክብደቱ ማለት ነው በግራም ወይም ደግሞ ውሃ ውስጥ በሚጠልቅበት ሰዓት ላይ የሚያፈናቅለውን